የፈለከው ጀግና የማድሪድ ደጋፊ ነው የፈለገው ቡድን ቻምፒዮንስ ሊግ ላይ ነው በዚህ ሰዓት ለባየር ሙኒክ እጅ ካልሰጠ አንተ በቃ ጀግና ቲም ነው ያለው ማለት እኔ ማድሪድ ደጋፊ ነኝ ይመጣም አልጠበቅኩትም እኔ ባየር ሙኒክ ዊን በየቀን ቪዲዮ ሰሰራ ተመልክታችኋል ባየር ሙኒክ እንደሚያሸንፈው በስራ ታውቃለህ ኢሊያን ባፔ ሳቶ ኳስ ቪኒ ግን ደግሞ ኒውዮርን ነው የምታደንቀው ያራዳል ኒውዮርን ነው ቡድንም ነው ኢንዲቪጁዋልም የሚገርሙ ተጫዋቾች አሉ ኦሊሴ ሃሪኬን ሉዊስ ዲያዝ ናብሪ ያበደ ቡድን ሄና ደግሞ የበለጠ ጀግና ነው ማለት ስንት ትኬት እንዳፈነዳዳል ሙኒክ 2 ጎል አግብቶ ሪያል ማድሪድ 1 ጎል ያገባል ምናምን ማለት ፐርፌክት እሱ ነው የቀረ ቦስ ቲምስ ቱ ስኮር ኤንድ 2.5 ኦቨር ያገር ትኬት ፍንድት ድት ማለት ነው እዛ ጋር ብር እየተቆጠረ ነው ያራዳልሽ በዚህ ቴሌግራም ቻናል ከችበል እየተቆጠረ ነው እግዚአብሔርና ባዮሌሊን ካለል በሊንኩ መሰረት መቀላቀል ትችላለህ በቀላሉ ካልሆነችን ሰርች ስታደርጋት ሄና ከቻሰ ይላል ማለት ነው ይመችኝ ባየር ሙኒክ ሳንቲያጎ ቤርናባው ድረስ መታ ሪያል ማድሪድን የኪሊያን ኤምባፔን ሪያል ማድሪድ 2-1 ማን ዲክታተሩ አስበላቸው ፕሪዲክሽን ላይ አግብቶ እንዲሸነፉ ያረጋቸዋል ሁሉም ችግር ከኤምባፔ ጋር ነው ማለት በቃ ኤምባፔ ነው ችግሩ የዚህ ቡድን ችግር ኤምባፔ ነው ገባሽ አይደል እኔ ደስ የሚለኝ ነገር ማን ነው ከጨዋታው በፊት የትርፍ ደጋፊዎች ሳይተኙ ማን ኮርና ምናምን ነገር ማየት ይፈልጋል እኔ ማየው ባየር ሙኒክ እና ሪያል ማድሪድ ያበደ ጨዋታ ነው ምናምን ብለው ሰከንድ ክለባቸውም ተቀረቀረላቸውም አርሰናል እንደሞ ሊቋጥሩ የመጡትን ደሞ ወግም ያለ የተግማማ ኮርና ጨዋታ አጫውቶ 88ኛ ደቂቃ ላይ ልብ የሚሰብር ጎል ማለት 88 ነው 89 90 ብቻ አርቴታ ታይም እንበለው አርቴታ ታይም ሰክሰስፉል ናይት ሰክሰስፉል ማድሪድ መሸነፏን ወድጇል ይመቸኛል ገባ ምደግፈው ግን አርሰናል ብቻ ነው ተረዳኝ ለአርሰናል ጥቅም ነው ማስበው ፒኤስጂ እና ባየር ሙኒክ ሴሚፋይናል መግባታቸው ለኔ ምርጥ ነው ባርሳ ስራስን ሰርተሽ ሴሚፋይናል ላይ እንገናኛለን ማለት ዛሬ እኔ ሳልጮት ነው በሶስተኛ ማርሽን ያሸነፍኩት we are the gunners ልታደንቀኝ ይገባል ዘንድሮ እንግዲህ በዚህ የዶንቆሮ ባንዲራ ማለት ጎማ በሆነ አሰልጣኝ እንግዲህ አጨብጭበን ልንወጣ ነው በቃ እንዳምነው አጨብጭበን ያለ ምንም ዋንጫ ልንወጣ ነው በቃ አንተ ዩናይትድን ይዘህ ትገባለህ ከባየር ሙኒክ የ18 ዓመት ገና የዘረፈሳሽ እኮ ነው ገና ቤሊንግሃምን ቤንች አድርገህ የምን አባ አንተ ታክቲክ ቀማሪ ነህ ነው የምን አባ አሁን እንግዲህ አሊያን ዛሬና ላይ በቃ አሳላችንን ልንበላ ነው እንግዲህ አሁን አከበድከው አላዳፈቃሪስ ቪኒ ደግሞ ዛሬ ምን አባ ስታረግ እንደነበረ እኔ አይቻለሁ በቃ ዝም ብለህ ማይሆን ሾታለ በዛ ላይ ባዶ ኳስ ትስታለህ ባርሳ ደግሞ ልንገር በባርሳ ደጋፊ አምቡላት ደሰት በነገር ላንተ ነው ቁጭ ብሎ የሚጠብቀው እኮ አንተን ወይ ያላውን ነው ቁጭ ብሎ የሚጠብቀው ማድሪድ በጣራዋን ዘግታ በቤቷ ቅጥቅጥ የተደረገችው ቅጥቅጥ አረ ባየር ሙኒኮች ግን ይችላሉ ኦሊሴ የሚባል ልጅ ቅመም እንደውም ይሄ ጨዋታ እኮ 5-4 4 ምናምን ማለቅ የነበረበት ነበር መጨረሻ አካባቢ ላይ ብዙ ቻንሶችን ሳቱ እንጂ አረ ባየር ሙኒክ አሁንም አድቫንቴጅ አላቸው ግን በሜዳቸው እንግዲህ ያው አሸንፈው መውጣት ነው ያሸንፋሉ ብዬ ደግሞ ተስፋ አደርጋለሁ በሜዳቸው አላንዝ አሬና ላይ ቅጥቅጥ ነው የሚያደርጓቸው ግን ምን አይነት ጨዋታ ነው ያገኙ ደስ የሚል ጨዋታ አክቹሊ እንደው ኮሜንታተሩ ምን እያለ ነበር ባስኬትቦል ይመስል በቃ ይሄ የሚያጥቃል በቃ ኦፕን ፕሌይ ደስ የሚል ጨዋታ ሳይፈራሩ ማለት ነው ያው እንግዲህ ብዙ ቻንስ አበላሽተዋል ባየር ሙኒኮች ነገር ግን ያው የመልሱ ጨዋታ ላይ እናያለን ማድሪድን የምትነቀው አይነት ቲም አይደለም ያው ማድሪድ ወድቋል ምናምን ብላት ገምተን በሜዳው ስለተሸነፈ ያው ማድሪድ ነውና ስለምናቀው ደጋግመን ስላየነው ግን የሚገርም ጨዋታ ነው ኦሊሴ የሚባለው ልጅ ግን እናሲዝ ማድሪድ ይቀለብሷል ቀጣይ ይሄንን ጨዋታ ማድሪድ ይቀለብሷል ብለን አሁን በኮንፊደንስ መናገር በጣም ከባድ ነው ጀማው የምሪ ነው ምክንያቱም ሳንቲያጎ በርናባው ላይ ሙኒክ መጥቶ አንቀረቀበው ቲሙ ዶሚኔት አድርገውታል ጨዋታው እንጂ ነው ጨዋታውን አሸንፈው መውጣት የቻሉትና እነ ኪሊያንን እነ ቪኒን ያዘው ቲም በዚህኛው እንደነገሩ ግን የቡድን ስትራክቸራቸው ራሱ አይገናኝም ነው ምላችሁ ማን በፍጹም አይገናኝም ሙኒክ የዚህ ውድድር አስፈሪው ቲም ነው ይላል አብዛኛው የእግር ኳስ ቤተሰብ አሁን እኔ ጥያቄ የእግር ኳስ ቤተሰብ ሆይ ይሄንን ጨዋታ ማድሪድ ሊቀለብሱ ይችላል ብለህ ታስባለህ እስቲ ሐሳባችሁን አካፍሉ ይሆናል አይሆንም በቃ ሳሙኤል ያባዳባዱ ያለ ያስጨዋል ታያዋል አሁን
እኔ በእውነት በቀኝ በቃ በበርናቤው መነሳሳት ነው እንጂ ትንሽ የተፈጠረው በቀኝ። ሉዊስ ዲያዝን ተናገርኩ እንደሆነ ሆነ። ቹዋሜኒን ተናግሬ ነበር። ቢጫ አገኘ፣ አይታችሁታል። ቀጣይ ጨዋታ ያመልጠዋል። ኤኒዌይስ የፈለጋችሁትን አግኝታችኋል። ቢያንስ ኮፒ ሊንክና ሪፖስት በማድረግ ተባበሩ። ውስጥ አካውንቱ ተመቷል። ሀሳባችሁ ኮመንት ላይ አስገቡ። መሳቅ ነው ስራችሁ፣ ሳቅ የራስ ጉዳይ። አሊያን ዛሬና ያባረበሩ እያለ ሲጮህብት ታየዋል። እኔ እንደዚህ አይነት ቶርቸር አይገባኝ። እንቀጥል። እሱ እንቶ ይኸው ኤምባፔና ቪኒሲየስ መስገብገቡን አቁሙት ብዬ ፈርስት ሃፍ ሪያክሽን ላይ ስተናግሬ ነበር። ቀጠሉበት። በሱ አይታችሁታል። የተፈጠረው ያገባ ነው ጎል ራሱ ትሬንት በፈጠረው ቻንስ ነው ቁጭ ነው ያደረገለት። እሱን ራሱ ሊስተው ነበር። ኤምባፔ ቀልድ ነው ያዘው። በእውነት ኤምባፔ በጣም ነው የተቀለደው። ማዮርካ ጋር ቀለድክ፣ ዛሬም ቀለዳችሁ። ቪኒሲየስም እርስ በርስ ለመስጠት አንዴ ነው ቪኒሲየስ የሰጠው። አይታችሁታል። ኤምባፔ ኬት ከርቀት ሲመታ እንደነበረ ኬት ነው ያየው። ቪኒሲየስ ሲያደርገው የነበረው እሱ አሰጠኝም አንተ ኦኬ እኔም አልሰጠህም፣ እንትን አሰጠኝም ኦኬ እኔም አልሰጠህም የተባባሉ እርስ በርስ ማሪ ምን በቃ እንዲ ኦሊሴ ካሪራስን ውሻውን ያደረገው ውሻ፣ ሌላ ምንም ልገልጾ አልችልም። ውሻ በቃ በእጁ ይዞት ሲሽከረከር ነበር። በዚህ ሂድ በዛ ሂድ እያለ መንፈስ ቅዱስ። ኖየር ደግሞ ቪኒሲየስ ደግሞ የሳቶስ ኳስ እንዴት እዛ ላይ ቪኒሲየስ የሳቶስ ኳስ ኖየር ጋር ታያይተ ለኖየር ታሰፋለህ በጥግ ለመሄድ ምናምን። ጉድ ከሲቲ ጋር ቢሆን እኛ አትሪክ ሰርታል 10 ታይምስ ለማለት አንደኛ። እዚህ ግን ይኸው ወፍ እንደ እኔ ሰፖርት እኮ ላደርጋቸው የምችልበት ቀን አለ። እንዴት ነው ግን ይሄን ሰፖርት ላደርግ የምችለው? አንተ ልደግፍ አልችልም። እንደዚህ አይነት ቻንስ ያገኘ የማታገበው ከሆነ ዋን ኦፍ ዘ ቤስት ነብይ እንዴት ነው የምከራከርልህ? እንደ ኧረ ክለባችንን እንደዚህ አትቀልዱበት። ኧረ እባካችሁ። አርቤሎዋ ደግሞ ተምርሃል ብዬ አስባለሁ። ይሄን ፒትራክና ፒትራክ አሪፍ ልጅ ነው፣ ዴቨሎፕ እያደረገ የመጣ ልጅ ነው። ግን ዘለ ትልቅ ጨዋታ ላይ አትክተተው። ቤሊንጋም ሲገባ አይታችሁታል ጨዋታው፣ ቤሊንጋምና ሚሊታው። ከዛ በኋላ ሰላም አግኝተን ነበር፣ ቻንስ ያገኝ ነበር ሙኒክ። አዎ ምክንያቱ ክፍት ለማጥቃት እየሄደ ነበር። ግን በቃ በምን ሂሳብ እንደሚያስቡ አንዳንዶቻችሁ በቃ ቻምፒዮንስ ሊግ የሚሸት ጨዋታ ማለት ይሄ ነበረ ጋይስ። ምን አይነት አስደናቂ ፉክክር የተመለከትነው። ባየር ሙኒክ ከሜዳ ውጪ ወደ ቤርናባው ተጉዞ ኃያሉን ሪያል ማድሪድ የቻምፒዮንስ ሊጉ ንጉስ ሪያል ማድሪድ 2-1 አሸንፎ መመለስ ችሏል። በመጀመሪያው አጋማሽ ሪያል ማድሪድ በጣም ካውንተር አታክና ዳይሬክት አታኪንግ በጣም በትራንዚሽን የበዛበት ጨዋታዎችን ለመጫወት ሲሞክሩ ነበር። ባየር ሙኒኮች ደግሞ ይበልጥ ጨዋታውን አረጋግተው የጎል እድሎችን ለመፍጠርና ጨዋታውን በደንብ ዲክቴት ለማድረግ ሲሞክሩ ነበር። ታዲያ 41ኛው ደቂቃ ላይ ተሳክቶላቸውም ከሰርጂ ግናብሪ በአስደናቂ ሁኔታ አሲስት የደረገለትን ኳስ ሉዊስ ዲያስ በጥሩ ሁኔታ አስቆጥረው 1-0 ወደ ረፍት እየመሩ ወጥተው ከረፍት በኋላ ገና ጨዋታው እንደተመለሰ የግራ ተመላላሽ የሪያል ማድሪዱ ካሬራስ በሰራው ጥፋት መሃል ሜዳ ላይ ኳስ ተነጥቆ ሄዶ ባየር ሙኒኮች በአስደናቂ ሁኔታ ኦሊሴ አመሻሽ ያቀበለውን ኳስ ሃሪኬን ከቦክስ ውጪ እጅግ ድንቅ በሆነ አጨራረስ 2-0 ባየር ሙኒክ እንዲመራ አስቻለ። ከዚህ በኋላ ሪያል ማድሪዶች ቅያሬዎችን አድርገው ተደጋጋሚ ማጥቃቶችን መሰንዘር ጀምሮ ነበር። ነገር ግን 74ኛው ደቂቃ ድረስ ጎል ማግኘት አልቻሉም ነበር። ትሬንት አሌክሳንደር አርኖልድ አስደናቂ አሲስት ለኪሊያን ምባፔ አድርጎለት እንግዲህ የባየር ሙኒክን ጎል መድፈር ችሎ ነበረ። ከዛ በኋላም ተጨማሪ ጎሎችን ሪያል ማድሪዶች ለማስቆጠር ርብርብ ያደርጉም፣ ነገር ግን ተጨማሪ ጎል ማስቆጠር ሳይችሉ በተለይ ኖየር ተደጋጋሚ ሴቮችን ሲያደርግ ተመልክተናል። ቪኒሲየስ ጁኒየርን በአንድ አጋጣሚ የሳታት በጣም የማታመን ኳስ ነበረች። ግብ ጠባቂውን አጥፎ ለማስቆጠር ብቻውን 1-1 በተገናኘበት አጋጣሚ እድሉን ሳይጠቀም ቀርቷል። ለማንኛውም ባየር ሙኒክ ከሜዳው ውጪ ተጉዞ ሄዶ እንግዲህ የሀያላኖቹን ፍልሚያ 2-1 አሸንፎ ወደ ባየርን አሬና በጣም ጥሩ የሚባል ውጤት ይዞ መመለስ ችሏል። የመልስ ጨዋታው የዛሬ ሳምንት ይደረጋል። ስለምሽቱ አስደናቂ ምርጥ ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ማድሪድ ተሸንፏል። ምን ጠብቃችሁ ነበር? ያ ዲክታተር ሜዳ ውስጥ እያለ ሊያሸንፉ አይችሉም እንዴ? በቃ ምባፔ ማለት እንዴ ልንገራችሁ፣ ሪያል ማድሪድ ይሸነፋል። ሪያል ማድሪድ አንድ ቢያገባም እሱንም ምባፔ ነው የሚያገባው። ጥቅም የሌለው ጎል ነው። የምባፔ ጎሎች ቫልዩ የላቸውም። ሪያል ማድሪድ ቤት ውስጥ ከምባፔ ጎል የቪኒሲየስ ጎሎች ቫልዩ አላቸው እንዴ። ምባፔ ማለት ነው አይኖ በጣም የሚችል ተጫዋች ነው፣ ግን አይሆንም። በቃ አይሆንም። ገብቷችኋል? አሁን የቀጣዩ ጨዋታ ላይ ባይኖር ምባፔ ሊያሸንፍ ይችላል ሪያል ማድሪድ። ገብቷችኋል? ምን አይነት ካውንተር ሎንግ ቦል በጣም ሙኒክ ይከፍታል። ሎንግ ቦል ዝም ብሎ አይጮቱባቸው። ቪኒሲየስ ያን የመሰለ ኳስ ያን ኳስ ያ ዲክታተር ቢሆን በፍጹም አይስተባቸውም ነበር። ማለት ምባፔ የተባልክ ሰውዬ እባክህ እንዴ
የሪያል ማድሪድን እኔ የምር ነገ በደንብ ቪዲዮ ሰራላችኋለሁ። እግዚአብሔርን ምላችሁ የሪያል ማድሪድ ኳስ ሲይዝ ማለት ነው ምባፔና ቪኒሲየስ ብቻ ነው ከመሃል ሜዳ የሚያልፉት። ሌላ ማንም በዚህ እንደዚህ እየተጫወታችሁ ኳስ መቼም ጨዋታ ልታሸንፏችሁ መቼም ማለት ነው። የመልሱ ጨዋታ ላይ ጭራሽ ሙኒክ እንዳይጨክንባችሁ። ኦሊሴ ባለጌ ነው። ሶስቱ ኦሊሴ፣ ሉዊስ ዲያዝ፣ ሃሪኬን የሆነ ሰው ሊገላችሁ ይገባል። ተጠባቂው ጨዋታ በባየርን አሸናፊነት ተጠናቋል ማለት ነው። ፓፓ ምንም ጥያቄ የለውም። መሀል ሜዳው ላይ ባየር ሙኒክ እንግዲህ የበላይ ነበረ በትክክል ማለት ነው። እና ሃሪኬንም እንግዲህ ዲፕ እየገባ አሪፍ ሊንካፖችን ለነ ኦሊሴ ለነ ዲያዝ ስፔሶችን እየፈጠረ ነበር ማለት ነው። እንደተለመደው ጎል ማስቆጠር ችሏል። ከዛ ባለፈ ግን ኪሊያን ምባፔ ጥሩ ነበረ፣ ግን በቃ በጣም ትራንዚሽኖችን እየጠበቀ ነበር፣ ያንን አላገኘም። ግን ደግሞ ጎል ማስቆጥሯል። ብቻ ኪሊያን ምባፔ በጣም አደገኛ ተጫዋች፣ አሪፍ ትራንዚሽን ይሄ ሙቭመንቶችን እየጠበቀ ነበር፣ ግን ያንን ማድረግ አልተቻለም ማለት ነው በማድሪድ በኩል። እንደዛም ሆኖ ግን ሰከንድ አፍ በሰማ የሚገራረሙ ቻንሶችን አግኝተው ነበረ። የባየርን ዲፌንስ አሁንም እንዳያችሁት ነው። በጣም አስቂኝ ዲፌንስ ነው ማለት ነው። እንደተለመደውም ደግሞ ስህተት ሰርቶ ነበር ያ አህያ ሰውዬ። ደግነቱ ቪኒሲየስ ግን ማንንም አይሰማም፣ ሳተው ማለት ነው። ኤኒዌይስ ፌዴሪኮ ቫልቬርዴም እንግዲህ እሱ ምንም ማድረግ አይችልም። መሀል ሜዳ ላይ በቃ ቶታሊ ተበልጠው ነበረ ማለት ነው በባየርን ማድሪዶች እና ቴምፖውን መቆጣጠር አልቻሉ ማለት ነው። ቪኒ የሆነ 1v1 በቃ አሪፍ ነገር የሆነ ድሪብል ምናምን እያደረገ ነበረ፣ ግን ኢንድ ፕሮዳክት ዜሮ ነበር። ያው ከሚድፊልዱ ተበልጧል። ሶ ከዛ ሰፖርት እያገኘ አልነበርም እንደ አንዳንድ ጊዜው ማለት ነው። እዚህ ጨዋታ አብዛኛው ሰው ኦሊሴን እንደሚያደንቅ አልጠራጠርም። ምንም ይገባዋል። በጣም የሚገርም ተጫዋች እንደሆነ በስመ አብ አስመስክሯል። ግን ሃሪኬን በጣም መደነቅ ያለበት ተጫዋች ነው። በስመ አብ ከኳስ ውጪ ያለውን እንቅስቃሴ ተመልከቱት። ከኳስ ውጪ እሱ ብቻ አይደለም፣ ኦሊሴም እንደዚሁ አፍ ስፔስ ላይ የነበረው ከኳስ ውጪም ከኳስ ጋር የነበረው ሙቭመንት በጣም የሚገርም ነበረ። ግን ሃሪኬን በጣም መደነቅ ያለበት ተጫዋች ነው። በጣም አደገኛ ፓሰር ነው። እኛ ጎል ስኮረር እንደሆነ ነው ቶትናምም እያለ አንዳንዴ እንመለከተዋለን ምን አይነት ፓሲንግ ስኪል እንዳለው ማለት ነው። ግን ባየርን ከመጣ ወዲህ ደግሞ በቃ ይሄ እንደ ኬዲቢ ነው እኮ ይሄ ሰውዬ በጣም በቃ ታለንቱን እያሳየ ነው። ይችላል። እንደዛም ሆኖ ግን እኔ ማድሪድ ቻምፒየንስ ሊግ ላይ ምን እንደሆነ አላውቅም። ኤኒዌይስ ያበቃለት ይመስለኛል። በጭራሽ እዛ ሄዶ የሚያሸንፍ አይመስለኝም ሪያል ማድሪድ ሄዶ ሙኒክን ማለት ነው። ግን እንደዚህ ራሱ መጫወቱን ያስከስለ በቃ የሚገራረም ቻንሶችን አንዳንድ ኳሶች ተሳቱ እንጂ ኦልሞስት በቃ አቻ መሆን ምናምን ይችል ነበር። እንደዛውም ሙኒክን በጣም ሲቀልድ ነው የነበረው ቦክስ ውስጥ ማለት ነው። ደጋግሞ አደገኛ ቻንሶችን ይፈጥራሉ እንጂ ቦክስ ውስጥ በጣም ኮሜዲያን አይደሉ እንዴ? በስመ አብ ሲከላከሉም ኮሜዲያን ናቸው። ቦክስ ውስጥም ደጋግሞ ብዙ ቻንሶችን ከመፍጠር ነው እንጂ ጎሎችን የሚያገኙት በጣም ኮሜዲያን ናቸው። ክሊኒካል አይደሉም። ደጋግሞ ኳስ ሲያገኝ የሆነ በጣም ጨዋታ ነበር የያዙ የሚመስለው። በስመ አብ የመንግስት ያለ የሀገር ያለ ሰው ያገኘውን እድል መጠቀም ያቅተዋል። ቪኒሲየስ ጁኒየር ምንድን ነው የሰራው? ሰው ካውንተር አታክ የምትጫወት ከሆነ እንዴት ነው ያገኘውን እድል ፕሮፐርሊ ማትጠቀመው? ኪሊያን ምባፔ ራሱ ቅጥል ሊያርጋችሁ። ምን አይነት ኳሱ የሳታችሁት ኳስ እኮ ነው እንደዚህ ዋጋ ያስከፈልን እንጂ 4 ማግባት እንችል ነበረ። 4 ዛሬ ያየነው ማኑኤል ኖየር የ2014ቱን አስታወሰኝ። ፕራይም ማኑኤል ኖየር እንዴ! አሁን አሊያንዝ አሬና ላይ ካምባክ እሰራለሁ ብለን ነው የምታስበው? በዚህ አይነት አጫወት እኔ በተኛስ እንዴ! አረደናደሩ እሺ ምርጡ የቻምፒዮንስ ሊግ ጌም ሙኒክ ከማድሪድ በሙኒክ አሸናፊነት ተጠናቋል። ማድሪድ ያው እባብ ነው ታውቃላችሁ። ተቀጥቅጦ እንደምንም 2-1 ቢሆን አምልጧል ማለት ነው። ብዙ ጎል መግባት ነበረበት። በጣም ያበደ ጌም ነበር። እዚህም እዛም ነበረ። ማን ያንን የነዛን ክለብ ማን ያል ዱካኩ የሆነ ቲም ማለት ነው። በጣም ያበደ ጌም ነበረ። ኖየር እንዴት ነው የምችለው? በእናትህ በ40 ዓመት አሁንም አርጅተህም እንደዚህ አረ ጀግና ነው የምር ኖየር። ማድሪድ ግን ምን አይነት ቲም ነው? የሆነ የማይሞት ቲም ታውቃላችሁ። የተለየ መንፈስ ያለው ቲም ነው። ለማንኛውም ያበደ ጌም ነበረ። ቀጣይም እኔ ሙኒክ እንደሚገለው እርግጠኛ ነኝ። ምክንያቱም በጣም ብዙ ኳስ እየሳቱ ነበር፣ ብዙ ማለት ነው። እና ያበደ ነበር። በጣም ተስናንተናል እዛ። አረ በስመ አብ ማኑኤል ኖየር ይኸውላችሁ ከልጅነት እስከ እውቀት የማይለወጥ
ድንቅ ግብ ጠባቂ መሆኑን ዛሬም በሳንቲያጎ ቤርናቢዮ አስመልክቷል። ጋይስ ይኸውላችሁ ከተመለከታችሁት ጨዋታውን ኦልሞስት እኔ ያደረግኩት ስራ ቢሆን ከጨዋታው መጠናቀቅ በኋላ 40 ዓመቱ እንደሆነ አውቃለሁ፣ ግን ገብቼ አሁንም 40 ዓመቱ ላይ እንደሚገኝ ቼክ ማድረግ ነበር የሚጠበቅብኝና ያንን ያደረግኩት ግልጽ የሆነ 9 ኳስ ነው ያዳነው። ባይዘዌ የኪሊያን ኤምባፔ እና የቪኒሲየስ ጁኒየርን እንግዲህ ድንቅ የማጥቃት እንቅስቃሴ ዛሬ ሊያቆም የቻለ ግብ ጠባቂ ነው። ይኸውላችሁ ሲወጣና ኢቨን ኢፍ በስዊፐር ኪፐርነቱ ነው በደንብ የምናውቀው፣ ያንንም ዛሬ ሲያስመለክተን ነበር እና እጅግ በጣም አስገራሚ በረኛ ነው። ላይክ ይኸውላችሁ ሹት ስቶፐርም ይኸውላችሁ በአንድ ጊዜ ስዊፐር ኪፐርም መሆን የሚችል በዚህ ሰዓት ላይ ሜቢ አሁንም እንዳላበቃ የእሱ አቅም እንዳላበቃ ያሳየን ግብ ጠባቂ ድሮም እናውቀዋለን፣ አሁንም እናውቀዋለን። ዛሬም ቤርናቢዮ ያሳየው ብቃት ድንቅ እንደሆነ ተመለከትን እና እስኪ ስለ ማኑኤል ኖየር ዛሬ ፐርፎርማንሱን ሶፋ ሶከር 8.9 ነው የሰጠው። እናንተ ስንት ሰጡታላችሁ? ኮመንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ማድሪድ የሚባለው ቡድን ችግር አለበት። ምንድን ነው የምታረጉት? ኧረ በኢየሱስ ማንቸስተር ሲቲ ሲሆን ነው እንደሚነሳባችሁ። ኧረ በስመ አብ ከእንደ ባየር ሙኒክ ጋር ነው የምትጫወቱት። ነቃ በስመ ምን አይነት ስህተት ነው የምትሰሩት? ኧረ በስመ አብ ከመሀል ሜዳው ላይ አስትቀማላችሁ እማይሆን ቦታ ላይ ለዚያ ከዛ በኋላ ላይ ደግሞ ስፔስ ትሰጣላችሁ ለነማሪ። ኧረ ምን ይሻላችኋል? አንተ ቪኒሲየስ ጁኒየር የምትባለው ሰውዬ ደግሞ ኧረ ስለፈጠረ ወይ አቀብል ወይ ደግሞ ጎል አግባ። ዝም ብለህ ኳሱን እንደ ፍቅረኛ ትያዘው እንጂ። ኧረ በስመ አብ ይሄ ካሬራስ የሚባለው ልጅ ደግሞ ወይኔ ኡሊሴ እንዴት ያስተቃየ እንዴት ያስተቃየ ምን ዲፌንድ ሊያደርገው አልቻለም። ሰከንድ ሊግ ብቻ ፈጣሪ ይሁን። ያ ሜዳ እኔ በጣም የምፈራው ውይ በቃ እኮ ባየር ሙኒክ የሚፈልገውን ይዞ ሄደ እኮ ማለት ምንድን ነው የምትጠብቁት? እንደው ለኤምባፔ እግዚአብሔር ምስጋና ይግባው ወደ ጨዋታ የተወሰነ ደቂቃም ቢያንስ እንኳን የሆነ ነገር እንጠብቅ አድርጎናል እንጂ ማድሪድ እኮ በቃ የለም ጎፍ የለም እኮ ጭራሽ አብጄ ሳልጨርስ ገና ገብቶ በ46ኛ ደቂቃ ላይ ወስዶ ቀረቀሩ ሁለተኛ ጎል። ሃሪ ኬን ግን ምን አይነት ጅብ ነህ! በስመ አብ ምን አይነት ጎል ነው ያገባው! ይመቻችሁ ግን ደብሊው ባየር ሙኒክ እግዚአብሔር እረበለ አንተ እኔ ቆይ ተጫዋቾቹ ሲመለሱ እንዴት አይነት ጨዋታ ነው ሲያስጠሉ። ትንሽ እንኳን ኤምባፔ ከገባ በኋላ ትንሽ የተወሰነ ይሻላል። ትንሽ እቺን የምታክል እረ በስመ አብ እንዴት ቅፍፍ ያለን ጨዋታ መሰላችሁ። እግዚአብሔር ቀይሬው ሁላ ወደ አርሰናል ማይጀም ያም ቀፋፊ ነው፣ ይሄ ደግሞ ጭራሽ ቅፍፍ ያለ እንዴት እንደሚያስጠሉ ኩትት ያላችሁ። አሁን አንተና አሊያንዝ አሬና ላይ ሄደ ውጤት መልቀረ ሪሞንታዳ ይሄ ነው እግር። እዚህ ጋር ደግሞ ሌላ ትኩሳት ዛሬም በሜዳችን ተሰጠን በሜዳችን የኛው ልጅ ነው እንግዲህ ያው የመጀመሪያውን ጎል ያገባ ሁለተኛውን ሃሪ ኬን አገባ። ሉዊስ ዲያዝ ግን ዝም ብዬ ሳይ እግዚአብሔር ምስክር በቃ አሳቀቃለሁ፣ አፍራለሁ። የምሬን ነው መውጣት የሌለበት ልጅ የምሬን ነው። አይ ሉዊስ ዲያዝ ተሰጥቶናል። እንግዲህ እኛ ማድሪዶች እንግዲህ ተሸንፈናል። ዛሬም ሙኒክ ሜዳ ደን እንቀለብሰዋለን ማለት የማይታሰብ ነው። የምሬን ነው። በጣም አሪፍ ጨዋታ ነው ያለ ሜዳቸው ሲጫወቱ የነበሩት። ያሳዩት ያለ ብቃት የሚገርም ነበረ። ኮርቶ አለመኖሩ ግን ጎርቶናል። ያራዳ ልጆች እኛ ፒኤስጂን ጥለን ካለፍነ እስከዛ አይመለስ ሜቢ ካለፈ ሪያል ማድሪድ ግን ምንም ማድረግ አንችልም። እኛ የ15 ጊዜ የአውሮፓ ሻምፒዮንስ ሊጎች ብንወድቅም ችግር የለብንም። ገናና ንጉስ ነን። ግን የሚያስጠላ ነበር። ያራዳ ልጅ የሚያስጠላ ነበረ። ብቻ ጋይስ ይደብራል የምር። ሜንታሊቲ ሙኒክ ፊት አያድንህም። ይሄ ሙኒክ እንጂ ሲቲ አይደለም። ከጨዋታ በፊት የሰራሁትን ቪዲዮ ካያችሁ ጨዋታውን አይቼ ነው የሚመስለው። ነግሬያችሁ ነበር ኦሊሴ እና ኪሊያን ኤምባፔ እዚህ ጨዋታ ለውጥ እንደሚፈጥሩ። ሪያል ማድሪድም ከ2018 በኋላ በሜዳው ጎል ሳያስቆጥር ወጥቶ እንደማያውቅ፣ ባየር ሙኒክም በየጨዋታው ከ2 እና ከ3 ጎል በላይ እያሸነፈ ነው ዘንድሮ የመጣው። ቦስቲም ቱ ስኮር እንደሚሆን ግልጽ ነው። ጨዋታው በጣም ኦፕን ነበር። ሁለቱም መከላከል ላይ ደካማ ነበሩ። በሙኒክ ሜዳ ግን በቃ ማድሪድ ሂዩሚሌት እንዳይሆን ነው የሚፈራው ማለት ነው። በጣም ያበረ ጨዋታ ነበር። በቃ ግን ከጨዋታ በፊት የሰራሁትን ቪዲዮ ከስራ አስቀምጥላችኋለሁ። ቴሌግራም ቻናላችንንም ጆይን ብትሉ አብራችሁ ትበላላችሁ። ትንተና ማየት ብቻ ሳይሆን ትኬትም መብላት ከፈለጋችሁ አስማት ዲ6 ብላችሁ 12000 ሜምበር ያለውን ቴሌግራማችንን ጆይን በሉ ማለት ነው። ማን ተመቻችሁ? ጨዋታው እንዴት አያችሁት? ኮፒ ሊንክ ሪፖርት ሼር ያደርጋችሁ ሐሳባችሁን ኮሜንት ላይ መቻችሁ። ቀጣይ የሚደርሰን ባየር ሙኒክ ከሆነ በጣም ነው የምንፈተነው ጋይስ። ይሄ ባየር ሙኒክ ሊጥለን ይችላል ከዚህ ሻምፒዮንስ ሊግ። ማድሪድ አልተመጣጠኑም ጭራሽ ማለት ነው ጭራሽ። አሁን እንደውም እኔ ቀጣዩን ሊግ ለማድሪድ ነኝ። ማድሪድ እንዲያልፍ ነው። ማድሪድ ይቀለናል ጀማው እንዴ
ባየር ሙኒክ እንዴት ነው ይሄ የኦሊሴ ኳስ መጨረሻው እንዲሁም ፔናልቲ ነበር። እሱን ተምረዋል። ብዙ የሚሳቱ እድሎች ዲያዝ እያበላሻቸው ያሉት መጨረሻ ላይ ግልጽ ኳስ 4-2 ምናምን እያገኟቸው የሚሳቱት ኳሶችን አትቁጠሯቸው። ይሄ ባየር ሙኒክ ካገኘን ብትንትናችንን ነው የሚያወጣው። ማድሪድ ቢያልፍ ይሻለናል። ያ ድመት አርኖልድ ራሱ አሲስት አደረገ፣ ዲያዝ አገባ ምናምን። ከኛ የወጡ ተጫዋቾች ግን ያ ቡድን አስታወስኩት በእውነት። ግን ማድሪድ ቢያልፍ ይቀለናል ጀሞ። ይህን ጨዋታ ነበር ሳይ ነበር ነው አርሰናል እዛ እየታከከ 1-0 አሸንፎ ወጣ። ይሄ ጨዋታ ግን ይከብደናል። ነገ ፒኤስጂን አርበር ብደን ስንመለስ ማለት ነው። ሙኒክ መውደቅ አለበት። መቻቹ ደህና የሻምፒየንስ ሊጉን ገናና በደጋፊዎቹ ሃላ ማድሪድ የሚባልለትን የቪንሴንት ኮምፓኒው ባየር ሙኒክ ሜዳው ድረስ ሄዶ ሃሃ ማድሪድ ብሎ ተሳልቆበት ተመልሷል። ጨዋታው 2-1 ያለቀ ሲሆን እንደ ቡድን ግን ባየር ሙኒክ የተሻለው ነበረ። የማድሪድ ተጫዋቾች ፕረስ ለማድረግ ምንም አይነት ፍላጎት ያላቸው አይመስልም። ለምሳሌ ሜዳ ውስጥ ብዙ ዲስታንስ ባካለለ የወጣውን ዳታ ካየ ነው ከ1 እስከ 5 ያለውን ቦታ የሚሸፍኑት ብዙ ዲስታንስ በማካለል ሜዳ ውስጥ ባየር ሙኒኮች ነበሩ። ማጥቃቱም ላይ ሲያደርጉት የነበረው እንቅስቃሴ ባየር ሙኒኮች የፊት መስመራቸው በጣም አስፈሪ ነበር። የመጀመሪያውን ጎል ሲቆጠር ኦሊሴ፣ ናብሪ፣ ሃሪ ኬን እና ዲያዝ የተጣመሩበት መንገድ በጣም አስገራሚ ነበረ። ኦሊሴ የሚገርም ቁጥር ነበረው ሜዳ ላይ 4 ድሪብሎችን ኮምፕሊት ሲያደርግ 2 ኪፓስ እና 1 አሲስት ማድረግ ችሏል። በዚህ ሲዝን በሁሉም ውድድር ያለውን የአሲስት መጠንም ወደ 25 ከፍ ማድረግ ችሏል። ሃሪኬንም እንደዚሁ ጎል አስቆጥሯል ጨዋታው ላይ። ሌላው በባየር ሙኒክ በኩል በጣም አሪፍ የነበረው ተጫዋች በረኛቸው ማኑኤል ኖየር ሲሆን 9 ሴቮችን ማድረግ ችሏል። በዚህም ባለፉት 5 ሲዝኖች በአንድ ጨዋታ ካደረገው ሴቭ የዛሬው ትልቁ ሆኖ ተመዝግቦለታል። ባየር ሙኒክ ያለፉትን ከሪያል ማድሪድ ጋር ያደረጋቸውን 9 ጨዋታዎች ማሸነፍ አልቻለም ነበረ። ዛሬ ግን በቪንሴንት ኮምፓኒ እየተመራ ጨዋታውን አሸንፎ መውጣት ችሏል። ለመጨረሻ ጊዜ ማድሪድን ያሸነፉት 2012 ላይ ነበር። ዛሬን ታሪክ መቀየር ችሏል። ሃሪኬን ሰከንድ ሃፍ እንደተጀመረ በ20 ሰከንድ ውስጥ ነበር ጎል ያስቆጠረው። ይሄም ኦፕታ ስታት መሰብሰብ ከጀመረበት የ2003-4 ሲዝን ጀምሮ ሁለተኛው ፈጣኑ ጎል ሆኖ ተመዝግቦለታል። ባየር ሙኒክ ሎስ ብላንኮችን ሜዳቸው ላይ በማሸነፍ አድቫንቴጅ በመያዝ ቀጣይ ሳምንት በሜዳቸው ሪያል ማድሪድን የሚያስተናግዱ ይሆናል። ሪያል ማድሪድ የቀድሞ ምርጥ ሚድፊልደሮችን ክሩዝንና ሞድሪችን ካጣ በኋላ የቀድሞ አስፈሪነቱ አብሮት ያለ ቡድን አይደለም። እስቲ ሁለቱ ቡድኖች ካላቸው ወቅታዊ አቋም አንጻር ማን ሁለተኛውን ዙር አሸንፎ ወደ ቀጣዩ ዙር ያልፋል? ሐሳባችሁን ኮመንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ።